ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 24 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ህወሓት ሲመጣባቸው የአማራ ቀሚስ ስር መደበቅ የለመዱት የብልጽግና መሪ አብይ አህመድ የአማራን ህዝብ ዳግም ዝመትልኝ ለማለት በአሚኮ በኩል አዲስ ቀጠሮ ይዘዋል። ዝርዝሩን ይዘናል። ፋኖ በወሎ የአገዛዙን ምሽግ ሲሰብር በምስራቅ ወለጋ ከተማን ጨምሮ በርካታ ቦታዎችን በቁጥጥር ስር አውሏል። የግንባር መረጃ ይዘናል። የብልጽግና አገዛዝ በገዛ ሀገሩ ሀራ መሬት ትግራይ የተባሉ አማጽያንን በአፋር አሰልጥኖ ወደ ሰሜን ወሎ እያሰፈረ መሆኑ ይፋ ሆኗል። ሰሙታላችሁ። የሲዳማን ግዛት ለመጠቅለል ያቀዱት የሽመልስ አብዲሳ አስተዳደር ኃይሎች ድንበር አልፈው በሲዳማ ሚሊሻና ነዋሪዎች ላይ ተኩስ መክፈታቸው ተሰምቷል። መረጃውን ይዘናል። ሐማስን ጨምሮ ሁሉም ታጣቂዎች ትጥቅ እንደሚፈቱና በጋዛ አዲስ የፍልስጤም መንግስት እንደሚመሰረት ትራምፕ ተናገሩ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ህወሓት ሲመጣባቸው በአማራ ጥላ ስር መደበቅ የለመዱት የብልጽግናው አውራ የአማራን ህዝብ ዳግም ለጦርነት ለመቀስቀስ ለዛሬ ቀጠሮ ይዘዋል። የብልጽግና አገዛዝ በወታደራዊና በፖለቲካዊ መስክ እየገጠመው የመጣውን ከባድ ውድቀትና የፋኖን ስትራቴጂካዊ በላይነት ለመሸፈን በሚል በመንግስት ሚዲያዎች በኩል የሚያካሂደው የከፋፋይነትና የጥላቻ ቀስቀሳ አልሳካ ሲለው አዲስ የሴራ ካርድ መዘርጋቱም ታውቋል። መረጃዎች እንደሚያመለክቱ አገዛዙ ከዚህ ቀደም በኢቲቪና በፋና ብሮድካስቲንግ ኮርፖሬት በኩል ያስተላለፋቸው የነበሩ የከፋፋይነትና የዘር ቅስቀሳዎች በህዝቡ ዘንድ ተቀባይነት በማጣታቸውና የህዝቡን አንድነት መሸርሸር ባለመቻላቸው አሁን ደግሞ በአማራና በትግራይ ህዝቦች መካከል አዲስ የጥላቻና የግጭት እሳት ለማንደድ አቅዷል። ለዚህም የብአዴን ብልጽግና ካድሬዎችን በመጠቀም በአማራ ሚዲያ ኮርፖሬሽን በኩል ልዩ የፕሮፓጋንዳ ፕሮግራም ለማስተላለፍ ምሽቱን ቀጠሮ መያዙ ይፋ ሆኗል። በተለይም ህወሓት ሲመጣባቸው የአማራ ቀሚስ ስር መደበቅ የለመዱት አብይ አህመድ አሁንም ከትግራይ ኃይሎች ጋር የአማራ ቀሚስ ስር መደበቅ የለመዱት አብይ አህመድ አሁንም ከትግራይ ኃይሎች ጋር ለሚገቡበት አዲስ የጦርነት ውጥረት ላለፉት 6 ዓመታት ሲያሳድዱት ሲገድሉትና ሲያፈናቅሉት የነበረውን የአማራ ህዝብ ዝመትልኝ ለማለት ከ6 ዓመታት በኋላ በካድሬዎቻቸው አማካኝነት ብቅ ማለታቸው ከፍተኛ ቁጣንና ታዛቢዎችን ያስገረመ ክስተት ሆኗል። አገዛዙ በችግሩ ጊዜ ህዝቡን ለፖለቲካዊ መጠቀሚያ ለማድረግና ጦርነትን ለማገዶ ለማሰለፍ የሚከተለው ይህ አካሄድ የስልጣን ዕድሜውን ለማራዘም የሚያደርገው ተስፋ የቆረጠ ሙከራ እንደሆነ ተጠቁሟል። የፖለቲካ ተንታኞች እንደሚሉት አገዛዙ ሚዲያን እንደ ዋና የጦር መሳሪያ በመጠቀም በሁለቱ አጎራባች ህዝቦች መካከል የቆየውን ታሪካዊና ባህላዊ ትስስር ለማላላት እየሰራ ይገኛል። ይህ አይነቱ መዋቅራዊ የጥላቻ ቀስቀሳ ሀገሪቱን ወደ ከፋ እርስ በርስ ግጭት ከመክተት ባለፈ ለህዝቦች ሰላም የሚበጅ እንዳልሆነ ተገልጿል። በመሆኑም ህዝቡ የዚህን የከፋፋይነት የፕሮፓጋንዳና የዝመትልኝ ጥሪ ሴራ አደገኛነት ተረድቶ በወንድማማች ህዝቦች መካከል ጥላቻ ለመዝራትና ህዝቡን ላስጨረሰ አገዛዝ መጠቀሚያ ለማድረግ የሚደረጉ ማናቸውንም የሚዲያ ቅስቀሳዎች በንቃትና በብስለት እንዲመክት ጥሪ እየቀረበ ነው። ፋኖ በወሎ የአገዛዙን ምሽግ ሲሰብር በወለጋ በርካታ ሰራዊትን በመደምሰስ ከተሞችን ተቆጣጠረ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝና በምስራቅ ወለጋ በሚንቀሳቀሱ የፋኖ ኃይሎች በተለያዩ ግንባሮች በተሰነዘሩ የተቀናጁ ስትራቴጂካዊና አጥቂ ወታደራዊ እርምጃዎች በአገዛዙ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ አንጸባራቂ ድሎችን መቀዳጀታቸው ተገልጿል። በአፋብን ወሎ ቤተ አማራ ሚኒሊክ እዝ 303ኛ ሳምነው ኮር አካል የሆነው 14ኛ ጀነራል ኃይሉ ከበደ ክፍለ ጦር በዋግምራ ዞን ጋዝጊብላ ወረዳ 09 ቀበሌ ላልኪው በተባለ ቦታ በሚገኘው የአገዛዙ ሰራዊት ላይ ድንገተኛና የተጠናከረ የሽምቅ ውጊያ አካሂዷል። ሐምሌ 23 ለ24 አዳር ከሌሊቱ 6 ሰዓት እስከ ንጋት 11 ሰዓት ድረስ በተካሄደው በዚያው ውጊያ የፋኖ አርበኞች በተሰላና በታቀደ ስልት ተስበው በመግባት ገበያው ሰፈር ወይም በተለምዶ ጊዮርጊስ ትኩ ተብሎ ከሚጠራው ተራራ ላይ መሽጎ የነበረውን የአገዛዙን ኃይል ከተኛበት ምሽግ ላይ ማዳግም እርምጃ ወስደውበታል። በዚህ ከባድ ጥቃት ምሽጉን ሙሉ በሙሉ ማስለቀቅ የተቻለ ሲሆን ከ17 በላይ አገዛዙ ወታደሮች ሲደመሰሱ 4 ወታደሮች ደግሞ በምርኮ እጅ ሰጥተዋል። በተጨማሪም 9 ጥቁር ክላሽ፣ 1500 የብሬን ተተኳሽ ጥይት፣ 725 የክላሽ ተተኳሽ፣
2 ኤፍ1 የእጅ ቦምቦች እንዲሁም በርካታ የደረትና የወገብ ትጥቆች በፋኖ አርበኞች እጅ መማረካቸውን የ303ኛ አሳምነው ኮር ህዝብ ግንኙነት ክፍል አሳውቋል። በሌላ በኩል በምስራቅ ወለጋ ኪረሙ ወረዳ በተካሄደ ሌላ ከፍተኛ አውደ ውጊያ የፋኖ አርበኞች የአገዛዙን ኃይል በመምታት 78 የወታደራዊ ሰራዊት አባላትን ሙትና ቁስለኛ በማድረግ ታላቅ ድል ተቀዳጅተዋል። አርበኞቹ በዚህ ወታደራዊ እርምጃቸው ብቻ ሳይወሰኑ ለአካባቢው ከፍተኛ ወታደራዊና ስትራቴጂካዊ ጠቀሜታ ያላትን ቆፍቆፌ ከተማን ሙሉ በሙሉ በቁጥጥራቸው ስር ያዋሉ ሲሆን አዲስ ዓለም ከተማን ጨምሮ በወረዳው የሚገኙትን ቦቃ፣ ነጭሎና ወዴሳ ዲማ የተባሉ 3 አበይት ቀበሌዎችንም በቁጥጥራቸው ስር ማዋል ችለዋል። እነዚህ በተለያዩ ግንባሮች በተመሳሳይ ጊዜ የተቀዳጇቸው ድሎች በአካባቢዎቹ የሚገኘውን የአገዛዙን ወታደራዊ እንቅስቃሴ ሙሉ በሙሉ ያደናቀፉ፣ የአገዛዙን የመቋቋም አቅም ያዳከሙና ለህዝባዊ ትግሉ አዲስ ወታደራዊና ፖለቲካዊ የበላይነት ያጎናጸፉ መሆናቸውን የወታደራዊ ጉዳይ ተንታኞች ገልጸዋል። የኦሮሚያና የሲዳማ አዋሳኝ ግጭት በከፍተኛ ሁኔታ እየተወሳሰበ መምጣቱ ተገለጸ። በኦሮሚያና በሲዳማ ክልል አዋሳኝ አካባቢዎች የተነሳው ግጭት ከጊዜ ወደ ጊዜ እየተባባሰና አደገኛ ደረጃ ላይ እየደረሰ መምጣቱ የታወቀ ሲሆን የሲዳማን ህዝብ የቆዩበትን አባታዊ ግዛት ለመጠቅለልና የራሳቸውን የግዛት ማስፋፋት አጀንዳ ለማስፈጸም ያቀዱት የሽመልስ አብዲሳ አስተዳደር ኃይሎች ድንበር አልፈው በሲዳማ ሚሊሻና በሰላማዊ ነዋሪዎች ላይ ተኩስ መክፈታቸው ተሰምቷል። ከአካባቢው የተገኘው የቅርብ መረጃ እንደሚያመለክተው የኦሮሚያ ክልል ታጣቂዎችና ልዩ ኃይሎች በሲዳማ ክልል አዋሳኝ መሬቶች ላይ ወረራ ለማካሄድ መሬት ለመያዝና ግዛት የማስፋፋት እቅዳቸውን ተግባራዊ ለማድረግ የሚያደርጉት ጥሰት በአካባቢው ነዋሪዎችና በሲዳማ ሚሊሻዎች በኩል ከፍተኛ ተቃውሞና የመከላከል እርምጃ ገጥሞታል። ይህንኑ ተከትሎ በተከፈተው ከባድ ተኩስ በሁለቱም ወገኖች መካከል ከፍተኛ ወታደራዊና ፖለቲካዊ ውጥረት ነግሶ የሚገኝ ሲሆን በአካባቢው የሚኖሩ በርካታ ሰላማዊ ዜጎችም ለከፍተኛ የስጋት የንብረት ውድመትና የማፈናቀል አደጋ መዳረጋቸው ተገልጿል። የሽመልስ አብዲሳ አስተዳደር ይከተለዋል የተባለው ይፋዊ ያልሆነ ግዛት የማስፋፋትና የመሬት የመጠቅለል አካሄድ በቀጠናው አዲስ የግጭት አውድ በማንሳት በሁለቱ አጎራባች ህዝቦች መካከል ለዘመናት የነበረውን አብሮ የመኖር የመከባበርና የሰላም እሴት አደጋ ላይ እየጣለው ይገኛል ሲሉ የፖለቲካና የአካባቢው ታዛቢዎች ስጋታቸውን ገልጸዋል። በሀገሩ አማጺ ማሰልጠኑን የቀጠለው የብልጽግናው አገዛዝ ሀራ መሬት ትግራይ የተባሉ ኃይሎችን ወደ ሰሜን ወሎ እያሰፈረ ነው ተባለ። የብልጽግናው አገዛዝ በአማራ ክልል እያየለ የመጣውን የፋኖ ኃይሎች ህዝባዊ ክንድ የተቀናጀ አመራርና ስትራቴጂካዊ የበላይነት ለመቋቋም በሚል በሀገሩ የፖለቲካና ወታደራዊ ታሪክ ታይቶ በማይታወቅ ሁኔታ በገዛ ግዛቱ ውስጥ ህገወጥ አማጺ ኃይል በማሰልጠን ወደ ሰሜን ወሎ እያሰፈረ መሆኑ ይፋ ሆኗል። አገዛዙ ከትግራይ ክልል ተመልምለው በአፋር ክልል በተዘጋጁ ወታደራዊ ካምፖች ሲሰለጥኑ የቆዩ ና ሀራ መሬት ትግራይ በመባል የሚጠሩ ታጣቂ ኃይሎችን በሰሜን ወሎ ድንበር አካባቢዎች እያሰፈረ እንደሚገኝ የተረጋገጠ ሲሆን ይህም አገዛዙ ከፋኖ ጋር እያደረገ ባለው ውጊያ የገጠመውን ከባድ የሰው ኃይል እጥረት፣ የሰራዊቱን መበታተንና የመዋቅር ውድቀት ለመሸፈን ያቀደው አደገኛ ስትራቴጂ እንደሆነ ተገልጿል። የፖለቲካና የወታደራዊ ጉዳይ ተንታኞች እንደሚሉት ራሱን ህጋዊና ሉዓላዊ መንግስት አድርጎ የሚቆጥር አካል በገዛ ሀገሩ ክልላዊ ወሰን ውስጥ ህገወጥ አማጺ ኃይሎችን አዘጋጅቶ ማሰልጠንና ማስታጠቅ እንደ ቀላል የሚታይ ድርጊት አይደለም። ይህ ድርጊት አገዛዙ ሀገሪቱን ወዳልተፈለገ የእርስ በርስ ጦርነትና ውድቀት የሚያመራ አደገኛ አካሄድ መሆኑን የሚያሳይ ነው። አገዛዙ መደበኛውን የሀገር መከላከያ ሰራዊት ለፖለቲካዊ ውድቀቱ መጠቀሚያ ካደረገ በኋላ አሁን ደግሞ ህገወጥ አማጽያንን እንደ ተተኪ ጦር በመጠቀም በአማራና በትግራይ ህዝቦች መካከል ለዘመናት የነበረውን አብሮ የመኖር እሴት አደጋ ላይ የሚጥል አዲስ የጦርነት አውድ የመክፈትና የስልጣን እድሜውን ለማራዘም የሚያደርገው ከፍተኛ የቁማር ጨዋታ እንደሆነ ተጠቁመዋል። በሌላ በኩል በአፋር ክልል በህገወጥ መንገድ ሰልጥነው ወደ ሰሜን ወሎ ድንበር የሚሰፍሩት እነዚህ ኃይሎች በቀጠናው አዲስ የደም አፋሳሽ ውጊያ አካባቢ ለመፍጠር የተዘጋጁ ቢሆንም የፋኖ ኃይሎች ያገዛዙን ማናቸውንም ስልታዊ ጥሰቶች፣ የፕሮፓጋንዳና የተተኪ ኃይል ሴራዎችን ሙሉ በሙሉ ለመመከት የአካባቢውን ደህንነት ለማስጠበቅና ሀገራዊ ግዴታቸውን ለመወጣት በከፍተኛ ዝግጅትና በተጠንቀቅ ላይ እንደሚገኝ መረጃዎች እየወጡ ነው። በጋዛ የሚገኙ ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል የሰላም ስምምነት መደረጉን ትራምፕ አስታወቁ። በጋዛ የሚንቀሳቀሰው ሐማስና ሌሎች ሁሉም ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል ታሪካዊ ስምምነት ላይ መደረሱን የሰላም ቦርዱ ወስኗል ሲሉ ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ፕሬዚዳንት ትራምፕ እንዳስታወቁት ስምምነቱ ዘላቂ ሰላምና ደህንነትን ለማስፈን የተወሰደ ታላቅ እርምጃ ሲሆን ጋዛ ከሰላም ቦርዱ ጋር አብሮ በሚሰራ አዲስ የፍልስጤም መንግስት እንድትመራ
ይደረጋል። በተመሳሳይ መልኩ ጋዛ ዳግመኛ የሽብር ጥቃት መነሻ እንዳትሆን በማድረግ ለእስራኤል የሚገባትን ደህንነት የሚያረጋግጥ ነው ተብሏል። በስምምነቱ መሰረት ሐማስና ሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቃቸውን የሚፈቱ ሲሆን የትጥቅ መፍታት ሂደቱ ሲጠናቀቅ የእስራኤል ጦር ከጋዛ ሙሉ በሙሉ የሚወጣ ይሆናል። የእስራኤል ጦር ከወጣ በኋላም ዓለም አቀፍ የጸጥታ ማረጋጊያ ኃይል ከአዲሱ የፍልስጤም ፖሊስ ጋር በመሆን የአካባቢውን ሰላምና ደህንነት የማስጠበቅ ኃላፊነት ይረከባል። የስምምነት ውል የትራምፕን 20 ነጥብ የሰላም እቅድ ተግባራዊ ለማድረግ የተደረገ ዋና እርምጃ እንደሆነ የገለጹት ትራምፕ ለዚህ ታሪካዊ ስምምነት መሳካት አስተዋጽኦ ላደረጉት አደራዳሪ ሀገራት ግብጽ፣ ኳታርና ቱርክ ከፍተኛ ምስጋና አቅርበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም